የባሪያዎቹን ነፍስ እግዚአብሔር ይቤዣል፣ በእርሱም የሚያምኑ አይጸጸቱም። መዝሙር 34 ከቁጥር 22። እግዚአብሔርን እናመሰግነዋለን ነፍሳችንን ስለተቤዠ፣ በውሏችን በቀናችን ባሳለፍነው እያንዳንዱ ጊዜ ላይ እግዚአብሔር ስለተቤዠ፣ ነፍሳችንን ስለጠበቀ፣ የምናምንበት የማናፍርበት አምላክ በጌታ በኢየሱስ ስም እናመሰግነዋለን። ከኔ ጋር እግዚአብሔርን እያመሰገናችሁ በዚህ ሰዓት እግዚአብሔርን እንጠራለን። እግዚአብሔር አባት ሆይ በጌታ በኢየሱስ ስም እናመሰግንሃለን። ነፍሳችንን የተቤዠ እያሳለፍን ካለነው ሕይወት ሁሉ ጠብቀህን ተቤዥተን እዚህ ያደረስከን መድኃኔዓለም እናመሰግንሃለን። በናዝሬቱ ጌታ በኢየሱስ ስም ሄድን፣ ብዙ ተጓዝን፣ ደከምን፣ ቆምን፣ አበቃልን ባልንበት ቦታ ላይ ሁሉ ነፍሳችንን እየገባህ ከምትገባበት ፈተና ከሚያጋጥማት ነገር ሁሉ እየተቤዠ ያደረስከን ሆይ በኢየሱስ ስም እናመሰግናለን። አሁንም እግዚአብሔር ሆይ አስበን የምንነሳው አንተን ነው። እንሰራለን፣ እንጓዛለን። እግዚአብሔር ሆይ ያንንና ይህንን እናደርጋለን ስንል የመጨረሻ ተስፋችን አንተ ነህ። በጌታ በኢየሱስ ስም የቅርባችን ስለሆንክ እናመሰግናለን። ለነፍሳችን የመጨረሻ አማራጯ ነህ። እግዚአብሔር አባታችን ሆይ በክርስቶስ ኢየሱስ ስም ከፍ ይበል። ስለ ጥበቃህ እናመሰግናለን። ስለ ቀናችን እናመሰግንሃለን። ስላሳለፍነው ነገር ሁሉ እናመሰግንሃለን። እግዚአብሔር ሆይ እያየነው ስለመጣነው ነገር ሁሉ እናመሰግንሃለን። አበቃልን ባልነው ቦታ ላይ ድልድይ ሆነህናልና እናመሰግንሃለን። በሽታ ቤታችን ደጃችንን አንኳኩቶ ሌላውን ይዞ ሲሄድ እኛ ጋር ሲመጣ ጥበቃ ሆነህናልና እናመሰግንሃለን። እግዚአብሔርን አመስግን፣ ስሙንም ጥሩ። ቤታችሁ ላይ ድል ይሆናል። ሕይወታችሁ ላይ ማሸነፍ ይሆናል። ይህ የልማድ ጸሎት አይደለም። ይህ እግዚአብሔርን የማምለክ እግዚአብሔርን የመጥራት በጌታ በኢየሱስ ስም አባታችን ሆይ እናመሰግንሃለን። አሁን አንተን ነው የምንጠራው። አሁንም አንተን ነው የምንለው። አሁንም ነፍሳችን የምታውቀው አንተን ነው። በጌታ በኢየሱስ ስም ስለ ታማኝነትህ እናመሰግንሃለን። እግዚአብሔር ሆይ ስለ በጎነትህ እናመሰግንሃለን። ስለ ቸርነትህ እናመሰግንሃለን። ኃይልህ በእኛ ላይ ስለተገለጠ እናመሰግንሃለን። ስለማይቋጨው ስለማይቆመው ቸርነትህ እናመሰግንሃለን። እኔ ግን በምህረትህ ብዛት ወደ ቤትህ እገባለሁ እንደሚል ቃልህ፣ እኛ ግን ባንተ ምህረት ወደ ቤትህ የምንገባ ሰዎች። እኛ በጡንቻችን አናስብም። እኛ በአቅማችን አናስብም። እኛ ባለን ነገር አንመካም። እኛ እግዚአብሔር ያደረገልን ብቻ ምናስብ፣ እግዚአብሔር ያለውን ብቻ ምንደግም። እግዚአብሔር ይሄንን አለ፣ እኛም እነዚህ እንላለን። እግዚአብሔር መልካም ነው። እግዚአብሔር ቸር ነው። እግዚአብሔር መሐሪ ነው። እግዚአብሔር የሚቀበለን ነው። እግዚአብሔር አምላካችን ነው። እናመሰግነዋለን። በጌታ በኢየሱስም ቸር ነውና ምህረቱም ለዘላለም ነውና እግዚአብሔርን አመስግኑ እንደሚል ቃል ቸር ነው እግዚአብሔር። ይሄ ቃል በእኛ ሕይወት ላይ ሕያው ሆኗል። ይሄ ቃል በእኛ ማንነት ላይ ሕያው ሆኗል። እግዚአብሔር ቸር እንደሆነ ለማወቅ ሲፈለግ ወደ እኛ ሕይወት ይመጣል። ምክንያቱም በእኛ ሕይወት ውስጥ ከእግዚአብሔር ቸርነት ውጭ የሚነገር ነገር የለም። እግዚአብሔር መሐሪ ከመሆኑ ውጭ ከእኛ ሕይወት የሚወጣ ችሎታ የለም። እግዚአብሔር ብቻ ቸር የሆነለት ሕዝብ ነን እኛ። እግዚአብሔር ብቻ የረዳው ሰው ነኝ። እግዚአብሔር ብቻ ያገዘው አካል እኔ ነኝ። እግዚአብሔርን አመሰግነዋለሁ። እግዚአብሔርን ባርከዋለሁ። እግዚአብሔር ይባረክ እላለሁ። እግዚአብሔር ይመስገን እላለሁ። ጌታ ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። ታማኝ ወዳጃችን ሆይ ልባችን በዛለ ጊዜ ደጋፊያችን፣ አቅም ባጣንበት ጊዜና ሁኔታ ውስጥ እግዚአብሔር አቅም የሆንከን፣ ጠላት በተወራረደብን ጊዜ ኃይል የሆንከን፣ ባቃትን ጊዜ ያስቀጠልከን እናመሰግንሃለን አባት ሆይ። ለብዙዎች ዝግ ሆኖ የተጨነቁበት በር ለእኛ ተከፍቶ አለፍን ካንተ የተነሳ። ለብዙዎች የለቅሶ ምዕራፎች እግዚአብሔር ሆይ እኛ ጋር ሲደርሱ ከቸርነትና ከምሕረት የተነሳ ኃይል ሆኖልን አቅም ሆነህልን እግዚአብሔር ሆይ በኢየሱስም በሮቻችንን ከፍተህ አሻገርከን። ኃይል ሆንከን፣ ከለላ ሆንከን፣ አቅም ሆንከን። እግዚአብሔር ሆይ የማንወጣቸው ነገሮችን ተወጣናቸው። በናዝሬቱ ጌታ በኢየሱስ ስም እናመሰግናለን። አሁንም ጥበቃ በእኛ ላይ ስለሆነ ሀገሪቷ ላይ የመጣ ውድቀት፣ ሀገሪቷ ላይ የመጣ ኪሳራ፣ ሀገሪቷ ላይ የመጣ እግዚአብሔር ሆይ አቅም የሚያሳጡ ተስፋ የሚያስቆርጡ ነገሮች በእኛ ቤት ላይ ስለማይገቡ አንተን ተማምነን እንናገራለን። አባታችን ሆይ፣ ከለላችን ሆይ፣ መድኃኒታችን ሆይ፣ በጌታ በኢየሱስ ስም ጋሻችን ሆይ አንተን እናምናለን። ከዚህ ሰዓት ጀምሮ ጥበቃ ስለምትረፈረፍልን እናመሰግናለን። ካንተ ጋር ስላለን እናመሰግናለን። ካንተ ጋር ስለቆምን እናመሰግናለን። ስለምታውቀን እናመሰግናለን። ባንተ
መታወቅ ብቻውን የምስጋና ርዕስ ነው። ብቻውን ኩራት ነው። ብቻውን እግዚአብሔር ሆይ የሚነገር ነው። ለሚመጣው ለ7 ትውልድ የሚተላለፍ ወግ ነው። ይሄ እግዚአብሔር እኮ ያውቀኛል ብሎ መናገር የሆነ ታላቅና የተከበረ ሰው ያውቀኛል ከመባል ያልፋል። እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግናለን። እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው፣ በእርሱም የሚታመኑትን ያውቃል እንደሚል ባንተ መታወቅ እድል ነው። ባንተ መታወቅ እግዚአብሔርን ተደግፈነው አወቀን ማለት እድል ነው። በኢየሱስ ስም እናመሰግናለን። አንተ ውስጥ ስለታወቅን፣ ልብህ ስለሚያቀን፣ አእምሮ ስለሚያቀን፣ እግዚአብሔር በሐሳብህ ውስጥ በእቅድህ አካልህ ስለሆንን እናመሰግንሃለን። ከልጅነት ያሳደግከን፣ የምትመራን፣ የምታከብረን እግዚአብሔር ሆይ በዚህ ምድር ላይ በኃይልና በክብር የምታቆየን ሆይ እናመሰግንሃለን። ክብር ላንተ ይሁን፣ ሞገስ ላንተ ይሁን፣ ኃይል ላንተ ይሁን። በኢየሱስ ስም እናመሰግናል። አመስግኑት እግዚአብሔርን፣ አክብሩት እግዚአብሔርን። አምላካችሁን አመስግኑ። እግዚአብሔር አምላክ ነው። እግዚአብሔር አምላክ ነው። ለእኛም በራልን እንደሚል ቃል እግዚአብሔር በርቶልን ነው። እግዚአብሔር ደርሶልን ነው። እግዚአብሔር ለአእምሯችን፣ ለብርሃናችን፣ እግዚአብሔር ለዓይናችን ብርሃን ሆኖ ነው። ለመንፈሳችን ብርሃን ሆኖ ነው ያወቅ ነው። እግዚአብሔርን ማወቅ እድል ነው። እግዚአብሔርን መከተል እድል ነው። እግዚአብሔርን አምላኬ ማለት እድል ነው። መጽሐፍ ቅዱስ ሲናገር አምላኩን የሚያውቅ ሕዝብ ምስጉን ነው፣ ይበረታል ይላል። አምላኩን የሚያውቅ ሕዝብ ብርቱ ነው። በጌታ በኢየሱስ ስም አምላካችንን እናውቀዋለን፣ ብርቱዎች ነን። እግዚአብሔርን እናውቀዋለን፣ እንጠራዋለን፣ ብርቱዎች ነን። በክርስቶስ ኢየሱስ ስም እግዚአብሔር ስለ ብርሃን አመሰግንሃለሁ። ከአንተ ጋር በመሆን ስለሚገኝ ብርሃን አመሰግንሃለሁ። አንተን በመከተል ውስጥ ስላለ ታላቅ ብርሃን አመሰግንሃለሁ። አባት ሆይ ክብር ላንተ ይሁን። መድኃኒት ሆይ ክብር ላንተ ይሁን። ክቡር ሆይ ክብር ላንተ ይሁን። ዙፋን ስላንተ ክብር ነው የሚያወራው። እግዚአብሔር ሰማያት ስላንተ ክብር ነው የሚናገሩት። ኃይልህን ነው የሚናገሩት። አቅምህን ነው የሚናገሩት። በተቀማጩ ክብር ዙፋን ከበረ። በተቀማጩ ክብር ሰማያት ከበሩ። ሰማይ የሚናፈቅ ሆነ። መላእክቶች የሚናፈቁ ሆኑ። ምክንያቱም ከአንተ አካባቢ ስለሚውሉ። እኛ ደግሞ ልጆችህ ነን። ከአንተ ጋር ነው የዋልነው። ከቸርነትህ ጋር ነው የዋልነው። ከምሕረትህ ጋር ነው የዋልነው። ከፍቅር ከበጎነት ከዘላለም ሕይወት ጋር ነው የዋልነው። አባት ሆይ ስለዚህ ሀብት አመሰግንሃለሁ። ስለ ቸርነት አመሰግንሃለሁ። ሁል ጊዜ የማይነጥፍ የምስጋና ርዕሳችን ምሕረትህ ነው። ሁል ጊዜ የማይነጥፍ የምስጋና ርዕሳችን በጎነትህ ነው፣ ማንነትህ ነው፣ መልካምነትህ ነው። የወደቀን አይተህ የማታልፍ እግዚአብሔር ሆይ የደከመን አይተህ የማታልፍ፣ እንደ ሰው ማትፈርድ፣ ባየህበት አይን ይሄማ ይበለው ማትል እግዚአብሔር ሆይ እንዳጠፋነው ጥፋት ሳይሆን እንደ ፍቅርህ መጠን እየፈረድክ ይኸው ዛሬን አደረስከን። ዛሬን በመጡብን ነገሮች ሁሉ ላይ የምንናገረው መልካምነትህን ነው፣ በጎነትህን ነው፣ ምሕረትህን እንናገራለን። መከታችን ነው፣ እናመሰግናለን። ቸርነትህ መከታችን ነው። በጌታ በኢየሱስም ጠላትን ምንመታበት ነው፣ ምሽግ ምናፈርስበት ነው። መጽሐፍ ቅዱስ ሲናገር ምሽግን ለማፍረስ የእግዚአብሔር ቃል ብርቱ ነው እንደሚል አንተን ያወቅንበት ቃልህ ማንነትህ ብርቱ ነው። በጌታ በኢየሱስም የትኛውም የጠላት ምሽግ ዛሬ የፈረሰ ይሁን። በዚህ ሌሊት የጠላት ምሽግ ሀገሪቷ ላይ የመሸገ፣ ከተማው ላይ የመሸገ፣ ቤታችን ላይ የመሸገ፣ ትዳራችን ላይ የመሸገ፣ ገንዘባችን ላይ የመሸገ ድሃ አድርጎ ሊያስቀረን የሚጣጣር በክርስቶስ ኢየሱስ ስም ከዚህ ሰዓት ጀምሮ የፈረሰ እንዲሆን ጸልያለሁ። ያደመብን በጌታ በኢየሱስ ስም ከንቱ ይሁን። የክፋት ወጥመድ የተሰበረ ይሁን። የጨለማ አቅም የተደበደበረ ይሁን። ከዚህ ሰዓት ጀምሮ ማንኛውም አይነት ሰቆቃ፣ ሐዘን፣ ለቅሶ ቤታችን ላይ የታቀደ፣ ህይወታችን ላይ የታቀደ፣ በእኛ ፋይናንስና የትዳር በሮቻችን ላይ የታቀደ በክርስቶስ ኢየሱስ ስም አፈርሷለሁ፣ ይፍረስ። እንዲህ እያላችሁ ጸልዩ። ይፍረስ እያላችሁ ጸልዩ። የማትፈልጉትን ነገር እንዲነቀል ጸልዩ። ታውቃላችሁ፣ ይህ የጸሎት ህብረት ነው የምናደርገው። በዚህ ሰዓት እግዚአብሔር ጋር ቆመን አብረን እንጸልያለን። በጌታ በኢየሱስም የማንፈልገው የአጋንንት ከበባ ይበተናል። በክርስቶስ ኢየሱስ ደም በንግድ እንዳይከናወን፣ በጸሎት ህይወት እንዳይከናወንልን፣ በቃል ንባብ እንዳይከናወንልን፣ መንፈሳዊ ህይወታችን አንድ እርምጃ እንዳያድግ፣ በዚህ ሁሉ ህብረት እንዳይኖረን የሚጣጣር በጌታ በኢየሱስ ደም የተጠረገ እንዲሆን ጸልያለሁ። የጨለማ ወጥመድ የተሰበረ እንዲሆን ጸልያለሁ። የአጋንንት ከበባ ይበተን። እስራኤላውያን እየሄዱ ባሉበት በመንገድ ጠማቸው ሞዓባዊ ንጉስና የአንድ
ደጋሚ ታሪክ። መጨረሻ ላይ እግዚአብሔር መጣና እንደዚህ አለ፣ ይህ የምታዩ ሕዝብ ትንሽ ይመስልሃል፣ በእኔ ፊት አለና ልትረግመው አትችልም አለ። ምክንያቱም እኔ አንድ ጊዜ ባርኬዋለሁ። እግዚአብሔር የባረከን ሕዝቦች ነን። የእግዚአብሔር ቃል የእግዚአብሔር ኃይል የሆነን ሕዝቦች ነን። በጌታ በኢየሱስም የእርግማን ምዕራፍ ከሕይወታችን ላይ የተዘጋ ይሁን። የጨለማ ምዕራፍ የተዘጋ ይሁን። ከሰባት ትውልድ የሚወራረስ ከየአካባቢ የሚመጣ በመንገድ ያገኘነው ሮንግ የሆነ ሰው የረገመን የማናውቃቸው በየቡና ቤቱ በየሰፈሩ በየአካባቢው በሰዎች ፈቃድ የወጣ ክፉ ቃል በኢየሱስም የፍጥረትን ሩጫ የሚገታ የአንደበት ቃል ሁሉ እንድታጠፍ ጸልያለሁ። ለበረከት እናገራለሁ፣ ለሕይወት እናገራለሁ፣ ለመውጣት እናገራለሁ፣ ለእድገት እናገራለሁ፣ ለፍሬያማነት እናገራለሁ። በጌታ በኢየሱስም ፍሬ እናፈራለን። በክርስቶስ ኢየሱስም ብዙ ፍሬ እናፈራለን። ኃይል ይሆንልናል። የምንሄድበት መንገድ ሁሉ ላይ የሚገለጥ እግዚአብሔር ክብር አለ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ብዙ ፍሬ ብታፈሩ ደቀ መዛሙርቴን ብትሆኑ በዚህ አባቴ ይከብራል። እግዚአብሔር የሚከብረው ብዙ ፍሬ በማፍራት ነው። በጌታ በኢየሱስም ከዚህ ሰዓት ጀምሮ ለፍሬ እናገራለሁ፣ ለፍሬያማነት እናገራለሁ፣ ፍሬ ለማፍራት እናገራለሁ። የእግዚአብሔርን ኃይል በማወቅ ውስጥ ፍሬ ማፍራት፣ እግዚአብሔር የሚከብርበትን ፍሬያማነትን ማምጣት፣ እግዚአብሔርን መምሰል፣ እግዚአብሔርን ማወቅ፣ በእግዚአብሔር ውስጥ መባረክ በጌታ በኢየሱስም ለና ለወዳጆቼ ይሁን፣ ለነና ለሚያውቁኝ ይሁን፣ ለነና ይህንን ጸሎት ለሚሰሙ ሁሉ ይሁን፣ በጌታ በኢየሱስም ይሁን። በሚሰሙኝ ሰዎች ቤተሰብ ላይ ጸልያለሁ። በሚሰሙኝ ሰዎች ጆሮ ላይ ጸልያለሁ። በሚሰሙኝ ሰዎች ስራና አገልግሎት ላይ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ድላቸውን በኃይል እንዲያውጁ ጸልያለሁ። እግዚአብሔር እኮ ረዳን። እግዚአብሔር እኮ አገዘን። እግዚአብሔር እኮ በመንገድ አላሳፈርንም። እግዚአብሔር እኮ በደረስንበት ሁሉ ረዳን፣ አገዘን እያሉ ማውራት እንዲጀምሩ ከዚህ ሰዓት ጀምሮ ቀናቸው ላይ በኢየሱስም ጣልቃ ግባ። ውሏቸው ላይ ጣልቃ ግባ። በቀን ከሚበር ፍላጻ ጠብቃቸው። በኢየሱስም ጠላት ጥንቆላ፣ መተት፣ ሟርት ከሚወረውርባቸው አመፅ ሁሉ በኢየሱስም ስራቸው የተጠበቀ ይሁን። ፋይናንሳቸው የተጠበቀ ይሁን። የሚያደርጉት ነገር ሁሉ በክንውን የተሞላ ይሁን። የሚሰሩት ነገር ሁሉ በመከናወን የተሞላ ይሁን። የሚያደርጉ ነገር ሁሉ ላይ በኢየሱስ ክርስቶስ መልካምነትህ ተጭኖ ይፈውሳቸው። ኃይልህ ተጭኖ ይፈውሳቸው። የታመሙ ይፈወሱ። እግዚአብሔር ነገር የታመመባቸው፣ ጤናቸው የተቃወሰ፣ ፋይናንሳቸው የታመመ፣ ትዳራቸው የታመመ፣ ስራቸው የታመመ በኢየሱስ ክርስቶስ ስም ዛሬ ፈውስ እንዲያገኙ ጸልያለሁ። በዛሬው ቀን ፈውስ እንዲሆንልን ጸልያለሁ። በዛሬው ቀን ፈውስ እንዲሆንልን ጸልያለሁ። አምላክ ሆይ መጽሐፍ ቅዱስ ሲናገር እግዚአብሔር ከእርሱ ጋር ነበርና የሚሰራው ሁሉ ተከናወነለት እንዳለ ልክ እንደ ዮሴፍ ጸልያለሁ። በኢየሱስ ክርስቶስ ስም ከአንተ ጋር በመሆናችን አንተ ከእኛ ጋር በመንቀሳቀስ በመውጣት እግዚአብሔር ነገር እንዲከናወን ከፊት ለፊታችን እንድትወጣ ጸልያለሁ። በቀን ውሏችን ላይ ቀድመህ ውጣ። ከጠላት ቀድመህ ውጣ። ከወጥመድ ቀድመህ ውጣ። ከክፉ ሰዎች ሐሳብ ቀድመህ ውጣ። ከጠላት ዕቅድ ሁሉ ቀድመህ ውጣ። ለአንተ ቀኑን አሳልፎ ወሰድ ሰው ይከናወናል። ለአንተ ቀኑን አሳልፎ ወሰድ እግዚአብሔር ሆይ ማንም ሰው ይከናወናል። በኢየሱስ ክርስቶስ ስም አሁን ለመከናወን እንጸልያለን። ከፊት ለፊታችን ቅደም፣ በመንገዳችን ቅደም። በቀኑ ላይ ሰልጥንበት፣ በቀኑ ላይ ግዛበት፣ በቀኑ ላይ ተንቀሳቀስበት። በቀናችን ላይ በኢየሱስ ስም እግዚአብሔር አምላክ ሆይ እንድትንቀሳቀስ ጸልያለሁ። ኢየሱስ ሲናገር እንደዚህ አለ፣ የሰው ልጅ የቀኑ ጌታ እንደሆነ ታውቁም አለ። የቀኑ ጌታ እግዚአብሔር ነው። የቀኑ ጌታ ኢየሱስ ነው። የቀኑ ጌታ ራስህ አንተ ነህ። ጌታ ሆይ በኢየሱስም ለቀኑ ጌታ ቀናችንን አሳልፈን ሰጠን። ውሏችንን አሳልፈን ሰጠን። ያለንበትን ሁሉ አሳልፈን ሰጠን። የምናሳልፈውን ሁሉ አሳልፈን ሰጠን። በጌታ በኢየሱስም እርዳን። በዚህ ቀን አግዘን። በዚህ ቀን ለውጥ ይሁን በሕይወታችን ላይ፣ ለውጥ ይሁን በስራችን ላይ፣ ለውጥ ይሁን በምናስበው አስተሳሰብ ላይ። ልባችንን ቀይረው እግዚአብሔር ሆይ የምናስበውን ነገር ቀይር። በዚህ ቀን ሰው የተባረከ ውሎ ሲውል፣ ሰው የተባረከ ከእግዚአብሔር ጋር ያለ የተከናወነ ቀን ሲያሳልፍ ልቡ ያርፋል፣ ሐሳቡ ያርፋል፣ አእምሮ ያርፋል፣ ይረጋጋል። እርካታ አለ። በእርካታ የተሞላ ልብ እንዲሆን ገንዘብ የማይሰጠው እርካታ ከአንተ ጋር በመሆን ውስጥ አለ። ከገንዘብ የማይገኝ ነገር ከአንተ ጋር በመሆን ውስጥ አለ። በኢየሱስ ክርስቶስም ከአንተ ጋር ከመሆናችን የተነሳ ዛሬ እግዚአብሔር አምላክ ሆይ ረፍት ይሁንልን፣ ኃይል ይሁንልን። እንዲሁ የሚያነጫንጨን፣ እንዲሁ ስሜታችንን የሚነካ
ምክንያቱ ምን እንደሆነ ሳናውቅ፣ ነገር ግን በመንገዳችን በመጣ ነገር በተበላሸ ቀናችን ሰይጣን ጥቃት እንዳይፈጽምብን አብረህን ውጣ፣ አብረህን ግባ፣ አብረህን ተንቀሳቀስ። ሰውን ሰላም ስንል አብረህን ግባ፣ ሰውን ሰላም ስንል አብረህን ውጣ። እግዚአብሔር አምላከው ሰውን ስናገኝ በኢየሱስ ማንን እንደምንጨብጥ አናውቅም፣ ከማን ጋር እንደምናወራ አናውቅም፣ ማን መንፈስ እንደተሸከመ አናውቅም፣ ማን የትኛውን ጨለማ ይዞ እንደሚመጣ አናውቅም። በቀን ውስጥ የምንጠብቅ አንተ ነህ። ከቀን በቀን ከሚወጣ ፍላጻ እግዚአብሔር ሆይ የምትጠብቀን አንተ ነህ። በኢየሱስ ክርስቶስን ቤተሰቦቻችንን ጠብቅ፣ ሀገራችንን ጠብቅ፣ እኛን ጠብቅ፣ ልጆቻችንን ጠብቅ፣ ስራዎቻችንን ጠብቅ፣ የምንሰራውን ሁሉ ጠብቅ፣ የምናከናውነውን ጠብቅ። እግዚአብሔር ያልጀመርናቸው ስራዎች ይከናወኑ፣ ያልጠበቅናቸው ነገሮች ያገኙ። ይልቅ በዚህ ቀን መልካምነት ያገኘ፣ ይልቅ በዚህ ቀን እግዚአብሔር ደግነት ያገኛል፣ ይልቅ በዚህ ቀን ቸርነት ያገኘን። በኢየሱስም ድል ይሁን፣ ቸርነት ይሁን፣ ኃይል ይሁን። በጌታ በኢየሱስም ኃይል ይሁን፣ በጌታ በኢየሱስም ኃይል ይሁን። ጠላቶቻችን ይፈሩ፣ ጠላቶቻችን ይደንግጡ። በዚህ ቀን ጠላቶቻችን በኢየሱስም ይመቱ። የተመሸጉ የተደበቁ በሰው ሐሳብ ውስጥ ተደብቁ እየጠበቁ ነው ያሉ። ገና ስንሄድ እንደዛው ቼዝ ሊያደርጉን ሊያጠቁን የተዘጋጁ በጌታ በኢየሱስም እንዲመቱ ጸልያል። ይመቱ እያላችሁ ጸልዩ። ከነገ ይመቱ እየተቃወማችሁ ጸልዩ። በቀናችሁ ላይ ወጥመድ ያዘጋጀ፣ በቀን አለቆቻችሁ ላይ የሚቀመጥ፣ በስራ ባልደረቦቻችሁ ላይ የሚቀመጥ፣ በውሏችሁ ላይ የሚመጣ፣ በትራንስፖርት ላይ የሚመጣ፣ በምትሄዱበት መንገድ በጉዳዮቻችሁ መሃል ዝም ብሎ ትልቅ የሚል የአጋንንት መጠቀሚያ የሆኑ ሰዎች አሉ። ምሽግ ናቸው እነዚህ ሰዎች። ልክ እንደዛው የማታውቁ በቤተሰቦቻችሁ በተለያየ መልኩ የሚመጣ ጨለማ አለ። ይህንን እያፈረሳችሁ ጸልዩ። ቀኑ ላይ እሱ ቀድሞ ሳይመጣ እናንተ ቀደማችሁ ውጡበት። ከእግዚአብሔር ጋር ሆናችሁ ከመንፈስ ቅዱስ ኃይል ጋር ሆናችሁ እግዚአብሔር ይረዳችኋል፣ ያግዛችኋል። ጨለማ ይመታል፣ ክፉ ይመታል፣ የክፉ ሐሳብ ሁሉ ይፈርሳል። በድል እንወጣለን። ጸልዩ። አሁን የጨለማ ምሽግ የፈረሰ ይሁን። የጨለማ መልእክተኞች ከመንገዳችን ይመለሱ። የጨለማ መልእክተኞች ከመንገዳችን ይመለሱ። እስራኤላውያን በመንገዳቸው እየመጡ ባሉበት እግዚአብሔር እየመራቸው እያወጣቸው ባለበት ሰዓት ላይ በለዓም የሚባል ደጋሚ ድግምቱን በአህያ ላይ ጭኖ ሲወጣ አስቆመው። የእግዚአብሔር መልአክ ተገልጦ አስቆመው። አትሂድ፣ አትረገማቸው። እነዚህ ሰዎች አይረገሙ። በእነዚህ ሰዎች ላይ ድግምት አይሆንም። በእነዚህ ሰዎች ላይ ሟርትና ሞት አይሆንም ማለት እግዚአብሔር ተከራከረላቸው። ዛሬም በእናንተና በእኔ ሕይወት ላይ እንደዚህ ነው የሚሆነው። በቀናችን መሃል የሚወጡ የክፉ አድራጊዎች፣ የክፋት ኤጀንቶች በጌታ በኢየሱስም ከመንገዳችን ላይ እንዲቀሩ ጸልያለሁ። ከመንገዳችን ላይ እንዲቀሩ፣ መንገዳችን ላይ እንዳይወጡ እግዚአብሔር አምላክ ፕሮቴክት እንዲያደርጋቸው፣ እግዚአብሔር አምላክ እንዲጠብቃቸው፣ እግዚአብሔር አምላክ በመንገድ ሁሉ እንዲጠብቃቸው፣ እንዲያስደስታቸው፣ ደጆቻችሁን እንዲከፍት ጠላት ሊዘጋባችሁ በሚወራረድበት ታይም ላይ በኢየሱስም እግዚአብሔር ተገልጦ ከመልካምነቱ የሆነን ተአምራት እንዲያደርግላችሁ ጸልያለሁ። የክፉ መነሻ፣ የክፉ እንቅስቃሴ፣ የክፉ ሐሳቦች ሁሉ በኢየሱስም የፈረሱ ይሁን። የደጋሚው ድግምት የፈረሰ ይሁን። የጨለማው ጨለምተኝነት የፈረሰ ይሁን። የክፉ ሐሳቦች ሁሉ የፈረሱ ይሁን። በኢየሱስም የፈረሰ ይሁን። በእናንተ ሕይወት ላይ፣ በእናንተ መንገድ ላይ፣ በእናንተ አቅጣጫ ላይ በምትሄዱት፣ በምታስቡት፣ በምትተኙት፣ በምታርፉበት፣ በምትቆሙበት፣ በምትነሱበት ሰዓት ሁሉ በኢየሱስ ክርስቶስ ስም የእግዚአብሔር ጥበቃ እንዲበዛ ጸልያለሁ። የክፉዎች ክፋት እንዲመታ፣ የጨለማው ጨለማ እንዲመታ፣ የኃያላን ኃይል ሁሉ እንዲመታ፣ የሯጮች ሩጫ ከእናንተ ላይ እንዲመታ፣ እናንተን ለማጥፋት የሚደረግ ነገር ሁሉ እንዲነሳ ጸልያለሁ። በኢየሱስ ክርስቶስ ስም ኃይል ከመንገዳችሁ ይመለሱ፣ ከሩቅ ይመለሱ። የእግዚአብሔር መልአክ ይከልክላቸው። የእግዚአብሔር መልአክ ይከልክላቸው። የእግዚአብሔር ኃይል ይከልክላቸው። በኢየሱስም ይከልክላቸው። ይከልከሉ። ከእግዚአብሔር ቸርነት የተነሳ፣ ከእግዚአብሔር ምሕረት የተነሳ በእናንተ ላይ የተሰለፉ ሰልፎች ሁሉ እንዲቆሙ ጸልያል። በእናንተ ሕይወት ላይ የቋመጠ ክፉ እንዲመታ ጸልያል። በጌታ እግዚአብሔር አለ ይህንን ሕዝብ አትርገማቸው፣ ይህንን ሕዝብ እንዳትነካ። ምክንያቱም ይሄ ሕዝብ የተባረከ ነው። ይሄ ሕዝብ እኔ ባረኩት ነው። ይሄ ሕዝብ እኔ አብሬው የሆንኩት ሕዝብ ነው አለ እግዚአብሔር። ተከራከረላቸው። ኢየሱስም በእናንተም ሕይወት ላይ ዛሬ እንዲከራከርላችሁ ጸልያ። ይከራከር። እግዚአብሔር ይከራከርላችሁ።
ቸርነቱ ይከራከርላችሁ፣ ምሕረቱ ይከራከርላችሁ፣ የእግዚአብሔር ፊት ይከራከርላችሁ፣ በኢየሱስም ይከራከርላችሁ። አብርሃምን የባረከ ያዕቆብን የባረከ በመንገዱ ያሳካለት ይስሐቅን በደረቅ ምድር ዘር ሲዘራ የባረከ በኢየሱስም አንቺንም ይባርክ። ዛሬ ጸልይ፣ አንቺንም ይባርክ። ደጆችሽ ይከፈቱ። የምታከናውኒው ነገር ሁሉ የተከናወነ ይሁን። የምትሰሪው ሁሉ የተባረከ ይሁን። በቀናችሁ ላይ የወጣ የጨለማ ኃይል ሁሉ የፈረሰ ይሁን። አባቱ አመሰግናለሁ። ይህን ሁሉ አደረግክ፣ አመሰግናለሁ። ይህንን ሁሉ ሰው ጠበቅ፣ አመሰግናለሁ። ይህንን ሁሉ ሰራህ፣ አመሰግናለሁ። ይህንን ሁሉ አከናወንክ ጌታ ሆይ በኢየሱስም አመሰግናለሁ። ነገር በእጅ ታልፎ ሲሰጥ የምታበላሽ አይደለም። ነገርን በእጅ አሳልፎ ሲሰጡ እግዚአብሔር ሆይ የምታጠፋ አይደለም። መጽሐፍ ቅዱስ ሲናገር እርሱ የተቀጠቀጠን ሸንበቆ አይሰብርም፣ የሚጤሰውን የጧፍ ክርም አያጠፋም። አታጠፋም። ኃይል የሌለውን ደካማ ነው ብለህ አታጠፋም። ሁሉን ትጠብቃለህ፣ ትንከባከባለህ፣ ታድሳለህ፣ ታግዛለህ። ሰው ስም አመሰግናለሁ። በኢየሱስም አመሰግናለሁ። አባት ሆይ በሮቻችን ይከፈቱ። ለበር መከፈት ጸልዩ። ከነጋ በሮቻችን ይከፈቱ በኢየሱስም። በደረስንበት ሁሉ አዳዲስ እድሎች እንዲመጡ ጸልያለሁ። በስራዎቻችን ላይ አዳዲስ እድሎች ይምጡ። በምንደርስበት ቦታ ሁሉ አዳዲስ እድሎች ይምጡ። አዳዲስ የሆኑ ኦፖርቹኒቲዎች ይምጡ። ደረስን ብለን ሳንጨርስ ሌላ ድል፣ ሌላ ኦፖርቹኒቲ፣ ሌላ በር መጽሐፍ ቅዱስ ሲናገር የተከፈተ በር ሰጥቻለሁ፣ ማንም ሊዘጋው አይችልም አለ። በጌታ በኢየሱስ የተከፈተ በራችን ከፍተህ ያስቀመጥክልን በር፣ በሰማያት ላይ ያለ በር፣ በምድር ያለ በር፣ እግዚአብሔር በእድሎች የተሞላ በር፣ በባለጠግነት በብሬክስሩ የተሞላ በር እንዲሆን ጸልያለሁ። እግዚአብሔር በድል የተሞላ በር ስጠን። በር ክፍተህ ስጠን። አባት ሆይ በር ስጠን። በኢየሱስ ስም በሮቻችን ይከፈቱ። በሮቻችን ይከፈቱ። የምንከናወንበት በር ይከፈት። ሰላም የምናገኝበት በር ይከፈት። ድል የምናገኝበት በር ይከፈት። ለቤተሰቦቻችን ረፍትና ጤና የምንሆንበት በር ይከፈት። በደረስንበት ሁሉ ለሰው በረከት የምንሆንበት በር ይከፈት። በገባንበት ሁሉ አሸንፈን የምንገለጥበት በር ይከፈት። እግዚአብሔር ደረጃዎቻችንን ቀይር። በዛሬው ቀን ያለንበትን ደረጃ ቀይር። የደረስንበትን ደረጃ ቀይር። ኃይል ይሆንልን፣ ድል ይሆንልን፣ ማሸነፍ ይሆንልን። የዛሬው ቀን የምንነሳበት ቀን ይሁን። የዛሬው ቀን እግዚአብሔር ድል የምናደርግበት ቀን። የዛሬው ቀን የጉብኝት ቀን ይሁን። የዛሬው ቀን አዲስ ዳይሜንሽን፣ አዲስ ህይወት የምንጀምርበት ቀን ይሁን። አዲስ ህይወት፣ የመንፈቦስቴ ታሪክ የሚደገምበት ቀን ይሁን። በኢየሱስ የመንፈቦስቴ ታሪክ ይሁንልን። ጌታ ሆይ አድርግልን። እግዚአብሔር ሆይ የመንፈቦስቴ ታሪክ በእኛ ህይወት የሚደገምበት ታሪክ የሚሰራበት ቸርነትህ የሚያገኘን ቀን ይሁን። ይህንን ስለጠበቅን ነው ቀናችንን አሳልፈን የምንሰጠው። ያላንተ ስለማይሆንልን፣ ያላንተ ስለማይሳካልን፣ ያላንተ እኛ ራሳችንን ስለማናምን መንፈቦስቴ የሞተ ውሻ ወደሚመስል ሰው እንዴት መጣህ ብሎ ራሱን እስከሚገምት ድረስ፣ ራሱን እስከሚያስብ ድረስ ዳዊት ግን እንደዚህ አለ፣ ከዚህ በኋላ ከኔ ጋር በዚህ ማዕድ የምትበላ ከዚህ ማዕድ የምትበላ ብሎ እድል ሰጠው እግዚአብሔር። ከዛ በኋላ ተመልሶ ወደዛ ውርደት አልተመለሰም፣ ወደዛ ውድቀት አልተመለሰም፣ ወደዛ እግዚአብሔር ወደማይፈልገው ህይወት ውስጥ አልገባም። ጌታ ሆይ ዛሬ የመንፈቦስቴ ቀን በእኛ ህይወት ውስጥ እንዲደገም ጸልያለሁ። የማንጠብቃቸውን ሰዎች ስጠን። መንገዳችን ቸርነት የሚያደርጉ ሰዎች፣ አንተ የላክልን ሰዎች፣ አንተ እግዚአብሔር ወደኛ የላካቸው ሰዎች ይልኩ። በኢየሱስ ክርስቶስ ስም አንተ አሳይን ያደረካቸው ሰዎች መንፈቦስቴ ጋር ዳዊትን እንደላክ በኢየሱስ ክርስቶስ ስም ወደኛ ህይወት እኛን የሚያነሱ፣ እኛን የሚያከብሩ፣ እኛን ከፍ የሚያደርጉ፣ እኛን ካንተ ጋር ያለንን ህብረት እንድናጠናክር የሚያግዙን ሰዎች በኢየሱስ ስም በረከታችን የሆኑ ሰዎች በዚህ ቀን ወደኛ ይምጡ። በዚህ ቀን ወደኛ ይምጡ። ጌታ ሆይ በዚህ ቀን ወደኛ ይምጡ። ዮሴፍ እስር ቤት ባለበት ጊዜ እግዚአብሔር አምላክ ሆይ ወደ እስር ቤት የላካቸው ሰዎች አሉ። ለንጉሱ ድል ማሳየት፣ ንጉሱ ደግሞ ወታደሮቹን ልኮ ዮሴፍን ከእስር ቤት እንዲያስወጣው እንደላክ፣ ልክ እንደዛ ካለንበት እስራትና ህይወት፣ ከማንወደው ስፍራ፣ ከማንወደው ስራ፣ ከማንወደው ጤንነት፣ እረፍት ከሌለው ህይወት እግዚአብሔር እንድንፈታ ለቀቅ ብለን ተለቀን አንተን እንድናገለግል፣ ተለቀን እንድንጸልይ፣ ተለቀን ህብረት እንድናደርግ፣ ተለቀን ወደ አንተ እንድንጮህ፣ ተለቀን እግዚአብሔር ሆይ እንድንል በጌታ በኢየሱስ ስም ዛሬ ካለንበት የሚያወጡን እጆች ይምጡ። የሚያወጡን እጆችና እግሮች ወደኛ ይምጡ። በሞገስ ቀባን፣ ዛሬ በኃይል ቀባን፣ በበረከት ቀባን፣ በሌላ በኢየሱስም በሌላ ህይወት ቀባን። ዛሬ ህይወትህ መንፈስህ
ክብርህ ይምጣ፣ ክብርህ ይምጣ። በቀናችን ውስጥ ክብርህ ይምጣ። ድላችንን የሚያውጅ ክብርህ ይምጣ። እግዚአብሔር በደረስንበት መንገድ ሁሉ አመስጋኝ የሚያደርገን ቀን፣ እረፍት ያለው ቀን፣ መንፈስ ያለበት ቀን፣ ጠላቶቻችን ያፈሩበት ቀን፣ በድል የተገለጥንበት ቀን እግዚአብሔር ሆይ ይሁንልን። ሙሴ አላወቀም እንደምትመጣ። ሙሴ በዛን ቀን አላወቀም። በቀኑ ላይ ዝም ብሎ እሱ በዛ ተራራ ላይ የዮቶርን በጎች እየጠበቀ ባለበት ሰዓት አንተ ግን መጣ። በቁጥቋጦ ላይ እሳት እያነደድክ እሳቱ እየነደደ ቁጥቋጦ አይቃጠልም ብሎ ሲመጣ ከዛ ለማየት በመጣበት ጊዜ ነገርከው። ቀጥሎ እንዴት እንደሚሆን እንዴት የከበረ ሰው እንደሚሆን ወደሚያባረው ወደ ፈርዖን ሄዶ እንደገና እንዲጋፈጠው ኃይል እንደሆንከው ልክ እንደዛ ዛሬም በኢየሱስም ሕይወታችንን እግዚአብሔር ደግመን በግ ወደማንጠብቅበት ልክ እንደ ሙሴ ወደ ትላንትና ሕይወታችንን ወደማንወደው ሕይወት ስርዓታችን የማንመለስበትን እድል በመንገዳችን ላይ ስጠን ዛሬ። በመንገዳችን ላይ ስጠን ዛሬ። በጉዟችን ላይ ስጠን ዛሬ። በደረስንበት ስፍራ ሁሉ ስጠን ዛሬ። በኢየሱስም ተገናኘን ዛሬ። ቀናችን ላይ ተገናኘን። ሟርተኛ አይገናኘን፣ ደጋሚ አይገናኘን፣ እኛን ጠንቋይ አይገናኘን፣ የጠንቋይ መልክተኞች አይገናኙን፣ የክፉ ስራ የሚሰሩ ሰዎች አይገናኙን። የእኛን ታሪክ የሚቀይር የመንፈስ ፈቃድ ያገኘን፣ የእኛን ቀን የሚቀይር፣ ልባችንን የሚቀይር፣ ሐሳባችንን አስተሳሰባችንን የሚቀይር ያንተ ስራ እንዲያገኘን ጸልያለሁ። የእጆች ስራ እንዲያገኘን ጸልያለሁ። ክብር እንዲያገኘን ጸልያለሁ። 38 ዓመት ሙሉ የተኛው ሰውዬ ሽባ ሰውዬ ጋር ኢየሱስ ሲመጣ አንድ ነገር አለ። ልትድን ትወዳለህ አለው። አያችሁ፣ ኢየሱስ ከመጣ አንመለስም ወደ ትላንትና። ኢየሱስ ከመጣ በኋላ ህይወታችን ይቀይራል። ያ ሰው ድንገት ትላንትና እንዳሳልፈው ቀን እንደሚያሳልፍ ነው የጠበቀው። ነገር ግን ያቺ ቀን የተለየች ቀን ነች። ይህንንም ማለዳ አሳልፈን እንሰጣለን ለሱ ለኢየሱስ አሳልፎ የሰጠው በጌታ በኢየሱስ ክርስቶስም ጌታ ሆይ 38 ዓመት በሙሉ አልጋ ላይ የተኛን ሽባ የሚቀይር ቀን እንደሆነለት ይህም ቀን የእኛን ህይወትን ስርዓት የሚቀይር ቀን ይሁን። በእኛ ህይወት ላይ እድል እየመሰለ ሰዎች እስኪገረሙብን ድረስ፣ ሰዎች እስኪደነቁብን ድረስ እግዚአብሔር ብርሃናችንን የምታወጣበት ቀን ይሁን። ጌታ እድሎቻችን ይነሱ። እንደገና ሰላማችን ይመለስ። ኃይላችን ይታደስ። አቅማችን ይታደስ። ደግመን በምስጋና በብዙ ነዶ እንመለስበት ምሽት ይሁንልን። ይሄ ቀን በኢየሱስ ለምሽት ለምስጋና ርዕስ ይሁንን። በጌታ በኢየሱስ ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ያዕቆብን ያገኘህ እግዚአብሔር፣ ያዕቆብን የባረክ እግዚአብሔር፣ ያዕቆብን ያደስክ እግዚአብሔር እኛንም አድስ፣ ታሪካችንን ቀይር። አሁን ለቤተሰቦቻችን እንጸልይ። አባት እግዚአብሔር ሆይ አባት እግዚአብሔር ጸልያለሁ። መጽሐፍ ቅዱስ ሲናገር ሐዋርያት ሥራ መጽሐፍ ላይ እንደዚህ ይላል፣ አንተም እመን ቤተሰቦች ይድናሉ ይላል። እናንተ አምናችሁ ከጸለያችሁ ቤተሰቦቻችሁን ታድናላችሁ፣ ታስመልጣላችሁ፣ ድል ይሆንላችኋል፣ መንገዳቸው ይከፈታል፣ እርምጃዎቻቸው ይቀይራሉ። እንደዚህ እንደመጡበት ዘመን ሳይሆን እግዚአብሔር ሌላን ዘመን ይሰጣችኋል፣ ሌላን መዳን ይሰጣችኋል። ሌላ መዳን ይሆናል፣ ሌላ መቀየር ይሆናል። አባት እግዚአብሔር ሆይ አምባችን፣ መድኃኒታችን፣ የድላችን ባለቤት እግዚአብሔር ሆይ እናምናለን። እህቴን እንደምትቀይር አምናለሁ። ወንድሜን እንደምትቀይር አምናለሁ። በሄደበት መንገድ ሁሉ ላይ ጥበቃ እንደምትሆነው አምናለሁ። በደረሰበት ስፍራ ላይ በልጆቻችን ላይ ጌታ ሆይ በደረሱበት ስፍራ ሁሉ እግዚአብሔር ከኛ ጋር ከነሱ ጋር መሆኑ የሚታወቅበት የድል ምዕራፍ እንደሚሆን አምናለሁ። በናዝሬቱ ጌታ በኢየሱስ ድላቸውን በዚህ ቀን አውጃለሁ። ድል ያድርጉ። ይሄ ምድር የሰልፍ ምድር ነው፣ የጦርነት ምድር እንደሆነ እናውቃለን። ነገር ግን ዛሬ ድል ይሁን፣ ማሸነፍ ይሁን። በኢየሱስም ለቤተሰቦቻችን ኃይል ይሁን፣ አቅም ይሁን። በጌታ በኢየሱስም አባት ሆይ አድርግ ጌታ ሆይ ስራ ጌታ ሆይ እናመስግን ጌታ ሆይ ነገ እንድናመሰግን ዛሬ ጥበቃ ይሁን። ነገ እንድናመሰግን ዛሬ ኃይል ይሁን። ነገ እንድናመሰግን ዛሬ ድል ይሁን። ምሽቶቻቸው ድል ይሁን። አቅማቸው የሚገለጥበትን፣ ኃይላቸው የሚገለጥበትን፣ በሄዱበት ሁሉ ላይ ድላቸውን አውጅ በኢየሱስ ክርስቶስ። እንደ ሀገር የሚለቀቅ ክፉ ወጥመድ አያገኛቸው። እንደ ከተማ የሚለቀቅ ክፉ ወጥመድ አያገኛቸው። በጓደኞቻቸው መሃል የሚነሳ ጸብ አያገኛቸው። እግዚአብሔር አባቶችን እናቶችን ጠብቅ፣ ጤናቸውን ጠብቅ ጌታ ሆይ ጠብቅልኝ በኢየሱስ ክርስቶስ ስም። ለምስጋና አድርገን ከዓመት በኋላ ከ3 ዓመት በኋላ አንተን እንድናመሰግን ዛሬ እጅህ ትገለጥ፣ ዛሬ ክብርህ ይገለጥ፣ ዛሬ ኃይልህን ግለጥ፣ ዛሬ አቅምህን ግለጥ ጌታ ሆይ በኢየሱስ ክርስቶስ ስም። አባቴን ጠብቅ። ሞቱን አላይ ክፉ ቀኑን አላይ አቶ ሲያለቅስ አላይ
እናትህ ስትቸገር አለህ ለውጠን፣ እንደ ቤተሰብ ቀይረን፣ እንደ ቤተሰብ አግኘን፣ እንደ ቤተሰብ ምሕረትን ግለጥ ጌታ ሆይ፣ እንደ ቤተሰብ ቸርነትን ግለጥልን። እግዚአብሔር ሆይ የእኛን ቤተሰብ ታላቅ አድርግ፣ የእኛን ቤተሰብ ታላቅ አድርግ። የእኛን ቤተሰብ እግዚአብሔር ሰፈሩ ላይ መነጋገሪያ መማሪያ አድርግ። እግዚአብሔር ብዙ እውቀት ማግኛ አድርግ። እግዚአብሔር እኮ ይህንን ቤተሰብ አገዘ፣ እግዚአብሔር እኮ ይህንን ቤተሰብ ረዳ እየተባለ የሚወራላቸው ይሁን፣ በኢየሱስ ስም ይሁን። አሁን እጅህን ግለጥ፣ ዛሬ እጅህን ግለጥ፣ ዛሬ ኃይልህን ግለጥ፣ ዛሬ ክብርህን ግለጥ። ቤተሰቦቻችሁን ነፃ ስታወጡ ነገ የእናንተ ዕጣ ፈንታ እንደዚህ ነው የሚሆነው። እግዚአብሔር በክብር ይገልጣችኋል። እግዚአብሔር በኃይል ይገልጣችኋል። እግዚአብሔር ከፍታችሁን በትውልዳችሁ መሃል ያስነግራል። ጌታ አምላክ ሆይ ቤተሰቦች ዛሬ ይቀየሩ። ትላንት የመጡበት መንገድ ምንም እንኳን አድካሚ ቢሆን፣ ትላንት ያለፉበት መንገድ በብዙ ውጣ ውረድ ቢሆን፣ ዛሬ ግን አንተ ከመጣ በኋላ ሰው ተቀይሮ ይቀራል። ሰው ተለውጦ ይቀራል። ሰው እግዚአብሔር ከለወጠው ተለውጦ ነው የሚቀረው። ማንም ጠላት ቢገዳደር፣ ክፉም ቢያወሩ፣ ሰዎች ቢያወሩ ቢያሙ፣ ጌታ ሆይ አንተ የቀየርከው ሰው ማንም ሊያወርደው አይችልም። ምክንያቱም አንተ ከፍ አድርገዋልና። ዛሬ በኢየሱስ ክርስቶስ ለንና ለሚሰሙኝ ቤተሰቦች ሁሉ ማሸነፍ ይሁን። ለንና ለሚሰሙኝ ሰዎች ሁሉ ድል ይሁን። ክርክራቸውን አሸንፍ። እግዚአብሔር ያለባቸውን ኬዝ ሁሉ አሸንፍ። በሽታቸውን አሸንፍ። ፋይናንሳቸውን፣ ገንዘባቸውን ፈውስ። እግዚአብሔር ሆይ ባለጠግነታቸው ይውጣ። ጌታ ሆይ የሚሰጡት ይኑራቸው፣ የሚያካፍሉት ይኑራቸው። ለሌሎች በረከት እንዲሆኑ ጸልያለሁ። ለሌሎች ኃይል እንዲሆኑ ጸልያለሁ። መንገድ ለጠፋባቸው መንገድ ይሁኑ። ደጅ ለጠፋባቸው ደጅ ነው። በሮች እንዴት እንደሚከፈቱ ለማያውቁት ሁሉ በሮችን ይክፈቱላቸው። እነሱም ታላላቅ ይሁኑ። የሚሰሙኝ ቤተሰብ ሁሉ በኢየሱስ ክርስቶስ በስም ኃይል የተባረኩ። አመሰግንሃለሁ። ተባረክ። ድል ስለሰጠህን፣ ማሸነፍን ስላደረግ፣ በመንገዳችን ላይ ስለነበርክ እናመሰግንሃለን። በኢየሱስ ስም እናከብርሃለን። በኢየሱስ ስም እናመሰግንሃለን። የይስሐቅ የያዕቆብ አምላክ እናመሰግንሃለን። የሙሴ አምላክ አመሰግንሃለሁ። የኢዮብ አምላክ አመሰግንሃለሁ። ጌታ ሆይ የእምነት አባቶች አምላክ በኢየሱስም ተባረክ። ዛሬም ያ እምነት እኛ አለን። አንተን አምነን ጠርተናል። ቀናችን ውስጥ አናፍር። በኢየሱስ ስም ትረዳናለህ፣ ታግዘናለህ። ስም የተባረከ ይሁን። በአንተ ኮንፊደንስ አለን። በአንተ እግዚአብሔር ሆይ ኮንፊደንስ አለን። ኮንፊደንሳችን እግዚአብሔር ምሕረት ነው። ኮንፊደንሳችን እግዚአብሔር ቸርነት ነው። ኮንፊደንሳችን እግዚአብሔር ከኛ ጋር መሆኑን ይህንን እያሰባችሁ እግዚአብሔርን ሰለብሬት አድርጉ።